እርሱ ፍቅርን ከሚኖሩት እንጂ ከሚናገሩት መሃል አይደለም። ለፍቅር የከፈለው ዋጋ መልሶ እስኪከፍለው ድረስ ብዙ ችግሮችን አሳልፏል። ለፍቅር ሲል ዝናውን ሰላሙንና ወላጅ አባቱንም አጥቷል። ከሀገር ወጥቶ ተሰዷል። በሰው ሀገር እስር ቤት ገብቶ ለዓመታት ታስሯል። ለፍቅር ሲል ብዙ ዋጋ ከፍሏል። በርካቶች የሚቀኑበት፣ በርካቶች የሚገረሙበት ፊልም የሚመስል የፍቅር ታሪክ ባለቤት ነው። ድምፃዊ አበበ ተካ ፍቅርን ኖሯታል እንጂ አልዘፈናትም። ከሙዚቃ ጋር የተዋወቀው ድምጽህ ለዘፈን ይሆናል ተብሎ በቀድሞ የከፍተኛ ኪነት ውስጥ መስፈን ሲጀምር ነበር። ያኔ እድሜው 12 ዓመትን ሳይሻገር ብዙም ሳይቆይ በ1978 ዓመተ ምህረት በኢትዮጵያ ጦር ሰራዊት ውስጥ በ603ኛ ኮር የኪነት ቡድን ውስጥ በመቀላቀል መስፈኑን ቀጠለ። የስፍራ አበበን በሙዚቃ ብቻ ሳይሆን በአእምሮም በስነ ምግባር ያንጻ አሳደገው። በጦሩ ቤት ያሳለፈውን ጊዜ በአካልም በስነ ምግባርም የተሰራውበት ቦታ ነው ሲል ይገልጸዋል። ውትድርና ማለት አንድ ታላቅ ትምህርት ቤት ማለት ነው። ስርዓት ወዳለው ህይወት ራስን ከምትቀይርበት ቦታዎች አንደኛው ውትድርና ነው። ከሙዚቃው ጋር የውትድርናውንም ሳይንስ አብሬ ተምሬያለሁ ሲል ይናገራል። ይህ የውትድርና ኪነት ቤት ግን ለአበበ የሙዚቃ መማሪያ ቤቱ ብቻ ሳይሆን የፍቅርን ሀሁ የጀመረበትና የትዳሩም ጥንስስ የተጠነሰሰበት ስፍራ ነው። በዚሁ የኪነት ቡድን ውስጥ በተወዛዋዥነት ተቀጥራ ትሰራ የነበረችውና በፍቅሯ ብዙ ይሆንላትን እታገኝ ሙላውን ያገኛትም እዚሁ ነበር። አበበ ይህችን መድረክ ላይ እንደንዝርት የምትሾር ለግላጋ ወጣት እንዳያት ነበር በፍቅር የወደቀላት። ውሎ ሲያድር ፍቅሯ ሁለንተናውን ተቆጣጠረው። በዚሁ በሞቀ ፍቅር ውስጥ እንዳለ የነፍሴ ቅኔ ነሽ እያለ ሲያቆላምጣት የነበረችው ፍቅረኛው ጥላው አሜሪካ ገባች። ይህን ያበበ ቅስሙ ተሰበረ፣ ውስጡ እጅግ ተጎዳ። የፍቅር አያልነቱ የሚታወቀው ከአብሮ መኖር ይልቅ በመለያየት ውስጥ ስትሆን ነው። በውስጥ ያለው ስሜት እንዲገለጽ የግዴታ መታመም አለብህ። የህመም ስሜቱ የሚታወቅ ሲነገር ሳይሆን ታመ ስሜቱን ስታየው እንደሆነ ሁሉ ሲል ፍቅረኛውን በማጣቱ የተሰማውን የልብ ስብራት በአንድ ወቅት ተናግሯል። አወይ ቃል ኪዳን አወይ ቀለበት ስንቱ ሲያልፍለት ስንቱ ቀረበት። አበበ ተካ በ603ኛ ኮር ውስጥ የሙዚቃ መሰረቱን ቢጥልም የውትድርናው ኃላፊነት በኪነት ቡድን ውስጥ ያለውን ኃላፊነት እየገደበው ሲመጣ በዚያ መቆየቱን ጠላ። በሚችለው መንገድ ሁሉ የጦሩን ቤት መልቀቅ እንዳለበትም ወሰነ። ጥቂት ቆይቶም ከውትድርናው ጠፍቶ አመለጠ። ራሱን በተለያየ መንገድ እየቀያየረ ትንሽ ጊዜ ከቆየ በኋላ ሙሉ ጊዜውን ለሙዚቃ ሰጥቶ በሚወደው ሙያ ውስጥ መስራት ጀመረ። ከላፎንቴኖችም ጋር አብሮ የምሽት ክበብ ቢመሰርቱም በምሽት ክበቡ ከአንድ ቀን በላይ አብሯቸው አልሰራም። 1982 ዓመተ ምህረት አበበ የመጀመሪያ አልበሙን የሰራበት ወቅት ነበር። ይህ አልበሙ ግን በተለያዩ ምክንያቶች በህዝብ ዘንድ ሳይታወቅና የመደመጥ እድሉን ሳያገኝ ቀረ። ሁኔታው አበበን ተስፋ አላስቆረጠውም። ይልቁንም የተሻለ ሥራ እንዲሰራ ይበልጥ አተጋው እንጂ። በ1988 የዓመቱ ምርጥ ድምፃዊ ተብሎ የተሸለመው አበበ እድለኛ ሁን ሲለው ሁለተኛ አልበሙን ለመስራት ባሰበበት ወቅት ከታላቁ ባለቅኔ ሙልጌታ ተስፋዬ ጋር ተገናኘ። አያሙሌ ነፍስን እያረሰረሱ ዘመን በሚሻገሩ ቅን ያዘል ግጥሞቹ እጅግ ይታወቅ ነበር። አበበና አያሙሌ የተገናኙት አቤ ጥላው በሄደችው ፍቅረኛው እጅግ ባዘነበት፣ ጧት ማታ እሷን ብቻ እያሰበ በተሰቃየበት፣ ልቡ በናፍቆትና በስስት በተጨነቀበት ከባድ ጊዜ ላይ ነበር። የሚወዳት ፍቅረኛውን አጥቶ በብስጭትና በመቆጨት ውስጥ የሰነበተው ድምፃዊ አበበ ተካ አያሙሌን ሲያገኝ ስለ ጉዳዩ እያዘነ ያጫውተዋል። በጉዳዩ ልቡ የተነካውና የአቤን የወራት ምጥና ጭንቅ የተረዳው ባለቅኔ በምሰራልህ ሥራ የቃል ኪዳን ሚስትን ከአሜሪካ ካላመጣኋትማ ምኑም ባለቅኔ ሆንኩት ብሎት ወደ ቤቱ ሄዶ ሐሳቡን ወደ ዘፈን ግጥም ለወጣቸው። አበበ ተካም በ1988 ዓመተ ምህረት ሰው ጥሩ የተሰኘ አልበሙን አወጣ። ሰው
አልበሙ በብዙዎች ዘንድ ትልቅ ተወዳጅነትን ያገኘ ሲሆን ሙሉጌታ ተስፋዬ ጠቅላላ ግጥሞቹን በመጻፍ አበበ ብርሃኔ በዜማ ድርሰት እንዲሁም ሙሉጌታ ባተ በሙዚቃ ቅንብር ተሳትፈውበት ነበር። አበበ በእንባው ታጅቦ የሚያዜመው ሰው ጥሩ የተሰኘው ዜማው እውነተኛ የፍቅር ታሪክ ነው። ይህ ሥራ የጓደኞቼ ታላቅ ጥረት ውጤት ነው። እንደኔ ልጅነት የሚያጠቃው ሰው ጓደኛ የሚወድ ሁሉን የሚያምን ሰው ምክርና የጓደኛ ድጋፍ ያስፈልገዋል። እናም በእነዚህ ወዳጆቼ ምክርና ድጋፍ ነው እዚህ የደረስኩት ይላል ስለ አልበሙ ሲናገር። ምንድነው ቃል ኪዳን፣ እንዳንቺ አላየሁም፣ አገሯ ወዲያ ማዶ የተሰኙት ተወዳጅ ዜማዎቹ በባለቅኔው አያሙሌ ብህር ለአበበ ፍቅረኛ ታገኝ ሙላው የተደረሱ ዘፈኖች ናቸው። አወይ ቃል ኪዳን አወይ ቀለበት ስንቱ ሲያልፍለት ስንቱ ቀረበት። ወፍዬ ከሙዚቃም በላይ ናት። አያሙሌ በህይወት ትግለሰውነት ላይ ያለን የፍትህ መጓደል በስንኞቹ መነጽር አሳይቷል። ስለ ህይወት ውጣ ውረድና እንግልት ተርኳል። ተመስገን ብሎ ስለማደር ሰማያዊ ህይወትን ስለመሻትም አትቷል። እንዲሁም ስጋዊ ወመንፈሳዊ ሐቅንና መተሳሰርን በምናቡ ርቀት አመላክቷል። ቅኔንና ሰውኛ ዘይቤን ከዜማ ጋር አብኩቶ በለሆሳስ አብልቶናል። አበበ ደግሞ ወደ ነፍስ እንዲፈስ አድርጎ ዘፍኖታል። ጭራ የምታድር ጭራ ለቅማ የምታድር። አያሙሌ ይህችን ዘፈን ስሞት መቃብሬ ውስጥኝም አዳምጣታለሁ ይል ነበር። ወፍዬ ከሁለት ልጆቼ ቀጥሎ ሶስተኛ ልጄ ናት የሚለው አያሙሌ ማንም አማርኛ ተናጋሪ ፍጡር በህይወት ዘመኑ ወፍዬን ቢያንስ አንድ ጊዜ ሊሰማ ግድ አለበት ይላል። እውነትም ዘፈኑ ልንሰማው ግድ እንዳለብን ማሳያ የሆነ ድንቅ ሐሳብ የተሸከመ ሙዚቃ ነው። ራሱ ሙሉጌታ ተስፋዬ ሲናገር ወፍዬ ማለት እኔና ወላዲት አምላክ፣ እኔና እናቴ፣ እኔና ብህሬ ማለት ነው ሲል ተናግሯል። አበበ ተካ ከሚወዳት ፍቅሩ መለየቱ ክፉኛ ጎዳው። በአዲስ አልበሙ ያገኘው ዕውቅናና ዝና ሐዘኑና ብስጭቱን ሊያስረሳው አልቻለም። አሞኛል ብዬ ማዳመንኩ ብቻ እንደው ደህና አይደለው። በዚህ ሁኔታ ውስጥ እያለ ከባለ ሀብቱ ሼክ መሐመድ አላሙዲን ጋር ተገናኘ። ሁኔታውን ያዩት አላሙዲን ትንሽ ጊዜ እረፍት አድርግ ብለው ወደ ለንደንና ስዊድን ይዘውት ሄዱ። ከአንድ ወር እረፍት በኋላም ወደ ሀገሩ ተመልሶ በኮንኮርድና በኦሪዮን ክለብ መጫወት ጀመረ። ትንሽ ከሰራ በኋላ ተመልሶ ወደ ለንደን ሄደ። በዚያው ከዚያች ገና በለጋ የወጣትነት ዕድሜው በፍቅር ከተሸነፈላትና ብዙ ዋጋ ከከፈለባት ፍቅረኛው ጋር ተገናኘ። አቤ ዳግም የተወለደ ያህል ተደሰተ። ወደ አሜሪካ በማቅናት ካዜመላት ከተንከራተተባት ቀንና ሌሊት ሲያልማት ከኖራት ፍቅሩ ጋር ትዳር መስርቶ ህልሙን ሊኖር ተመኝቶ የኢጣሊያ ፓስፖርትና የአሜሪካ ቪዛ በፎርጅድ አሰርቶ ወደ አሜሪካ ለመሄድ ሲሞክር በኢሚግሬሽን ሰዎች ተጠርጥሮ በቁጥጥር ስር ዋለ። ምርመራው ተጣርቶ የ5 ዓመት እስር ተፈርዶበት ዘብጥያ ወረደ። እስር ቤት እያለም ለሞት የሚያበቃ በሽታ እንዳለበትና በህይወት የሚቆየውም ለ6 ወራት ብቻ እንደሆነ ተነገረው። አቤ ስቃዩ በረታ። ምን ነው በሞትኩ የሚያሰኝ ብርቱ ህመም ያሰቃየው ጀመር። 6 ወራት አለቀ። አበበ ግን አልሞተም። በፈጣሪ ቸርነት የሞቱ ደብዳቤ ተቀዶ ከበሽታው ማገገም ጀመረ። የባለቅኔው ያያሙሌ ቃል ሰመረ። የታመመላትን፣ የታሰረላትን፣ ራሱን ለዓመታት ያጣባትን የሌት ተቀን ህልሙ የሆነችውን ሴት በእጁ ማስገባት ቻለ። ከልጅነት ፍቅሩ ታገኝ ሙላው ጋር ትዳር መስርቶ የ3 ልጆች አባት ለመሆንም ቻለ። ተመኘው ጥሩ አሰብኩልሽ የልብሽ እንዲሞላልሽ። በመጀመሪያ አልበሙ ያገኘው ስምና ዝና ጠቀመው። በሎስ አንጀለስ ከተማ በሚገኙ የምሽት ክበቦች ውስጥም መስራት ጀመረ። ከዚያም ወደ ዋሽንግተን ሲቲና አካባቢው በማቅናት በዲሲ በሜሪላንድና በቨርጂኒያ የምሽት ክበቦች ውስጥ ሰርቷል። አበበ እዛው በሚኖርበት ሀገር አሜሪካ ተደጋጋሚ የጤና ችግር እየገጠመው ሕክምና ቢያደርግም አሁን በጥሩ ጤንነት ላይ ይገኛል። ሰው ጥሩ አንድ ሰው ከሚመጣ ሁሉ ከሚመዳለ ሰው